ጀነትን አላፍ ሊገልጿት አቅም ያነሳቸው አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም፣ ግዙፍ ዓለም፣ መቋረጫ የሌለው ዓለም፣ ጸጋ የሞላበት ዓለም ጀና ዳሩል ሙተቂን የምእመናን ምድር፣ ሙእሚኖች ያለቀሱላት ሌሊት ተነስተው የለመኗት የስኬት ምድር፣ የስኬት መቋጫ፣ የደስታ ማሳረጊያ፣ የፌሽታ ማተሚያ ጀነት። እሷ ውስጥ በሽታ የለም፣ ህመም የለም፣ ሞት የለም። እሷ ውስጥ ሽንት ቤት መጸዳዳት የለም፣ አክታ የለም። እሷ ውስጥ ጭንቀት የለም፣ ትካዜ የለም፣ ሐዘን የለም። ስሟም ዳሩ ሰላም ነው፣ የሰላም ምድር ብቻ ነች እሷ። እሷ ውስጥ ተንኮል የለም፣ ነገር የለም። እሷ ውስጥ ክፋት የለም። ደስታ፣ ፌሽታ፣ ስኬት፣ ድሎት፣ ሁሌም ሰርግ፣ ሁሌም ፌሽታ፣ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት። አዕደቱ ሊዒባዲየ ሳሊሒን እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን። ማላ ዓይኑን ረአት ዓይን አይተው ማታቀው ዓለም፣ ወላ ኡዙኑን ሰሚዐት ጀሮ አዳምጠው ማታቅ፣ ወላ ኸጠረ ዓላ ቀልቢ በሸር በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ? እንዲህ አይነት ምቾት አለ እንዴ? ብለው እንኳን በልቦናቸው ብልጭ ብሎ ማያቅ፣ አስበውት ማያቅ፣ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ብኑ ዓባስ ለይሰ ፊል ጀነቲ ሸይኡን ሚማ ፊ ዱንያ ኢላ አልአስማእ ነው። ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙም። ውበቱ፣ አይነቱ፣ መዓዛው፣ ጥፍጥናው፣ ስያሜው ብቻ ነው የመጣው። የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝን ሙስፈራ ዳሒከቱን ሙስተብሽራ ፊታቸው የሚያበራ ሳቅ የለበሰ ፊት የያዙ የመጀመሪያው ቅፍለት እሱ። አላ ሙሸምርን ልልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኝ አሉ። ጀነት እኮ ኑሩን የተለእለእ የሚያበራ የብርሃን የተንቀለቀለበት ዓለም። ወረይሓነቱን ተህተዝ ስታየው ምልከታህን ዓይንህን የሚማርክ ልዩ ዓለም ነው። ወባሕሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ሕንፃዎች፣ ቤተ መንግሥቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሓቦቹም የአላህ መልእክተኛ በእርግጠኛም ለጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱን ሚን ዘሀብ ሕንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው፣ ሌላኛው ከብር ነው፣ የሁለቱም አያያዣ ሚስክ ነው ይላሉ ነቢ ዓለይሂ ሰላቱ ወሰላም። አላህ በረቀቀው ጥበቡ ያሳምራል። ሙእሚኖች ተሳካላቸዋል ጀነት ራሱ